እንደው ያንተ ክለብ የኛን አርሴናልን ካሸነፈ ሚስቴን ለሳምንት ተፈቅጄልሃለሁ ይለዋል። ይበላል። ያንኛውም የናሲያዘ ያንዱ አንዱ ጋር ታደራለች ማለት ነው። ይግድ ይበላላሉ፣ ሚስት ይበላላሉ፣ ቤት ይበላላሉ። የማይበላሉት የለም። የማይሆን ነገር እኮ የለም። ላ ኢላሃ ኢላላህ። ሰው ባሪያ ሆኗል ለእግር ኳስ። ሀረቡ ሚን ሪቅ الذي خلقوا له فبولوا برق النفس والشيطان ለተፈጠሩለት ባርነት አላህን ለመገዛት ያንን ሸሹ። የአላህ ባሪያ ከመሆን የሰይጣንና የነፍስያቸው ባሪያ ሆኑ። ነፍስያ ተቆጣጠረቻቸው። በቃ كما قال ابن القيم رحمه الله تعالى يا الله يا الله يا الله ከባድ ነው ከባድ ነው። ዘጠነኛ ጥያቄ ለየት ያለ ስለ ኳስ ነው። ይሄ ደግሞ የሚጠይቀን አሰላሙ አለይኩም ወራህመቱላሂ ወበረካቱ ኡስታዝ አላህ ጀዛህን ይመንዳ። ወደ ጥያቄ ልግባ ይላል። እኔ የአዲስ አበባ ዩኒቨርሲቲ ተማሪ ነኝ እና ኳስ ደግፋለሁ። እናም የአርሴናል ደጋፊ ነኝ። ሰሞኑን የአውሮፓ ሻምፒዮንስ ሊግ ላይ በሚደረገው ማድሪድን ሲያሸንፍ በጣም ተደሰቱ። ሌላ ዙር በሚደረገው ጫወታ ደግሞ በማድሪድ ሜዳ ሲጫወቱ ቡድኔ አርሴናል እንዳይሸነፍ ብዬ ሶላት ስሰግድ ዲሊቅ ነው ብዬ ዱዓ አደረው። የኔ ዱዓ ደርሶ ይሁን በሌላ ብቻ አሁንም አርሴናል አሸነፈ። ሲያሸንፍ የማሸነፊያ ጎል ሲገባ በጣም ጮህኩኝ። በጣም አልቦኛል። ወላሂ ነው የምልህ ኡስታዝ፣ የተወሰነ ሽንቴ ራሱ ሱሬ ላይ አምልጦኛል። ይህንን ሳስበው ኋላ ላይ ውስጥ የተጎዳ ምን እየሰራሁ ነው አልኩኝ። እምነቴንም ሰጋው። በዚህ እከፍራለሁ የሚል ነገር ተሰማኝ። ሳስበው ሰጋጅ ነኝ። አልፎ አልፎ አንዳንድ ጊዜ ደዋም አደርጋለሁ። ውስጤን ተቆጣጥሮኛል። ነገር ግን ለአላህ ብለህ ንገረኝ፣ ምከረኝ። ጓደኞቼን አንድ ላይ ባለንበት ሰዓት እነሱም እንደዚሁ የአርሴናል ደጋፊ ናቸው። ሙስጠፋን እንጠይቀው ስላቸው ምን አጠያየቀን? ሙስጠፋን የምትጠይቀው ከሆነ መጀመሪያም ካፊርነታችን አውቀናል፣ ካፍርሃል ነው የሚልህ። ለምን እግር ኳስ ካፊር ቡድኖችን ወይንም ካፊር ተጫዋቾችን ትወዳለህና ካፍርሃል ነው የሚልህ አሉ። ቢያከፍረንም አክፍሮ ይምከረን ተባብለን እኔ ራሴን ለምሳሌ ያክል ነው የነገርኩ። ጀዛከላህ ኸይረል ጀዛ። እስኪ በዚህ ትንሽ በላይ ይላል። ያ አላህ ላ ሐውለ ወላ ቁወተ ኢላ ቢላህ ያ ሐይ ወለም ትውልድ ምን ያክል ደረጃ ላይ እንደደረሰ ነው። ወላሂ አዩሃል ኢኽዋ ምን ደረጃ ላይ እንዳለ እነ መሐመድ እነ ከማል እነ አብዱላህ እነ አብዱልአዚዝ እነ አብዱል ጀባር እነ ሙስጠፋ ተመልከት የት ሁኔታ ላይ እንዳሉ ማለት ነው። ኢንሻአላህ ወንድማችን ጀዛሁላህ ኸይረል ጀዛ። ይህንን ያክል ማምጣቱ ይህን ሰርቶ መደንገጡ መሰማቱ ራሱ ወላሂ በጣም ይገርማል። አመለዒቡ ቢሃ ይኸው እግር ኳስ መጫወትን ስንመለከት ከክስተት አኳያ እናየዋለን። እዚህ ላይ የዑለማዎች ብዙ ፈትዋ ነው የተደረደረውና የተቀመጠው። ነገር ግን እንደ ነሲሐኔ ዝም ብዬ የምነግርህ አጠር ያለ ነገር ስነግርህ ምንድን ነው እግር ኳስ መጫወት በራሱ ሐራም አይደለም። ተጫወት ጊዜ ይዘህ ሶላት ጋር በማትዘናጋበት ቅራአት ላይ ዳዕዋ ላይ በማትዘናጋበት የሆነ ረፍት ሰዓት እሁድም ጠብቅ፣ እሁድና ሮብም ማድረግ የሆነ ሰዓት ላይ ጠብቀ ተጫወት። የምትከለከለው ነገር የለም። አልተከለከልክም። ይሄ ተሸቡህ ነው ተብለህም አትከለከልም። አሁን ግን አልፎ ኳስ ደጋፊ ሆኖ ስፖርት አይባል፣ ለሱ ይጠቅማል አይባል፣ አእምሮን ያዝጋል፣ እምነቱን እንከን ውስጥ ይከታል፣ አደጋ ውስጥ ያመጣል፣ ካፊር እንዲወድ ይሆናል፣ ወንድሙን ይሰድባል። ግሩፕ ፈጥሮ ሙሐመድ የማንቸስተር ሰዒድ አርሴናል ሆኖ ይቀጣቀጣሉ፣ አንዱ በሌላው ላይ ይዋሻሉ። ላኢላሃ ኢላላህ ላኢላሃ ኢላላህ። ጨዋታው አልተከለከለም። الشيخ محمد بن إبراهيم رحمه الله تعالى قالوا الشيخ ታላቁ ሙፍቲ ከእብኑ ባዝ በፊት የነበሩ الأصل في مثل هذه الألعاب الرياضية እነዚህ መሰል ስፖርት ጨዋታዎች አልጀዋዝ ይቻላል إذا كانت هديفة وبرئة የጸዳች የነጻች ከሆነች ከምን ከተለያየ
እስልምና ጋር ነቀፌታ ካላቸው ነገራቶች ከጠራ ከማ አሻረ ኢላ ذلك ابن القيم رحمه الله تعالى في الفروسية كتاب الفروسية የሚባለው ላይ እንደተነገረው ذكره الشيخ تقي الدين ابن تيمية وغيره وإن كان فيها تدريب على الجهاد الفروسية ላይ አሁን ስለ ፈረስ መማር ነው እግር ኳስ አይደለም በእነ ابن القيم ጊዜ ያንን አንድ ላይ ያይዘውት ነው የገለጹልን ምን ይላል ለመሰላችሁ አንድ ስፖርት ይሰራል አሉ እነ ابن القيم ናቸው አልፍሩስያ ላይ ያመጡት ለጂሃድ መጠንከሪያ ሲሆን ለጂሃድ መጠንከሪያ አልከር ወልፈር የመልሶ ማጥቃትን ስለ ጂሃድ ስልት የምትማርበት ከሆነ ተንሽጥ ለልአብዳን ተክለሰውነትህን ደግሞ አክቲቭ የሚያደርግ ከሆነ ወቀልዕ ለልአምራብ አልሙዝሚና መጥፎ በሽታ ውስጥ ላይ ካለ ስፖርት በሽታህን የሚከላከልልህ ከሆነ ተጫወት ወተቆያ ለሩህ المعنويه ሞራልህን የሚጨምርልህ ከሆነ አድርገው ችግር የለም ማንኛውም ነገር ላይ ነው ካራቲም ተማር ኳስም ተጫወት ሌላም ስፖርት ስራ የሚጠቅምህ ነገር ከሆነ ችግር የለም አልተከለከለም አሉ ይሄንን አያያዙ ከነ ابن القيم ንግግር ጋር አያይዘው ተናገሩ ተመልከቱ ኢማም ابن باز رحمه الله تعالى እንዲህ አሉ አሁንም ሶላት ጋር የሚቃረን ስራ እየሰሩ ነው ሰዎቹ በአሁን ሰዓት ላይ እየተበላሸ ያለው ኢማም ابن ባዝም ይሄንኑ ጠቁመው ምን አሉ كل لهو يحصل فيه الصد عن ذكر الله كالله ذكر የሚከለክልህ ከሆነ ከሶላት وعن الصلاه ከሶላት የሚያዘናጋህ ከሆነ فهذا ممنوع ይህ ክልክል ነው አይቻልም ማለት ይህ ክልክል ነው አይቻልም ለምን ቁርአን እንዲህ ብሏል አላህ ምን አለ ያ ايها الذين امنوا انما الخمر والميسر والانصاب والازلام رجس من عمل الشيطان فاجتنبوه لعلكم تفلحون እናንተ ማንያን ሆይ አስካሪ መጠጥ ቁማር እንዲሁም አዝላምና እጣ የሚባለውና እነዚህ አንሷቦች ማለት ነው ሪስ ምን عمل الشيطان የሰይጣን ተግባር ቆሻሻ ናቸው فاجتنبوه لعلكم تفلحون ስኬታማ እንድትሆኑ ዘንድ እራቁ ተብሎ ስለዚህ ቁማር ምን ስለሆነ ነው ስለሚያዘናጋ ከአላህ ዘንድ ስለሚያዘናጋ انما يريد الشيطان ان يوقع بينكم العداوه والبغضاء ይሄንን ነው የሚያመጣው ኳስም ላይ ይሄው ነው ያለው ጥላቻን ነው የሚያመጣው የእርስ በርስ መጠላላ ነቀፌታን ነው የሚያመጣው ቡድን ለቡድን አድርጎ ያንድን ትውልድ ያንድ አካባቢ የሰፈር ሰው የሚያጨፋጭፍ ነው የሚያነታ እንደቀላል አይታይም كذلك الكرة قالوا ኳስም እንደዚሁ ነው كرة القدم اذا كان اللاعبون بها تشغلهم عن الصلوات ይችግር ኳስ ከሶላት የምታዘናጋቸው ከሆነ حرمت عليهم ارمنا اما لو قدر ووجد قوم يلعبونها ሶላት የማያዘናጋቸው ከሆነ ከተለያየ ነገር የማያዘናጋቸው ከሆነ ከሸሪዓ ጋር የማይቃረን ከሆነ የማይጋለጡ ከሆነ ችግር የለም الركض والاخذ والاعطاء في وقت لا يقرب من الصلاه ولا يصد عن الصلاه كهنا ولا عواجب فالاصل الاباحه ነው اصل الاباحه እዚህ ላይ እኛ አልተዘናጋንም ብለዋል ኢማም ኢብኑ ባዝ እየጻፍን ነው ወደሚመለከተው አካል ሶላት እያሳለፉ ነው አስር ሶላትን እያሳለፉ ነው መግሪብን እያሳለፉ ነው ሰዎችና ይሄ ክልክል ነው ብለን ገልጸናል አስረድተናል ዑለማን በዚህ ላይ አልዘነጋም ብለው ይናገራሉ ለማንኛውም እግር ኳስ አንደኛው ይሄ መጫወትህን ነው የነገርኩ ራስህ ስትጫወት ከተከለ ሰውነት ጋር የሚጣጣም ነገር ጤንነትህን የሚጠቅምህ ነገር ከሆነ አንተ ብትጫወት ችግር የለም ማየትስ لا اله الا الله ይሄማ ሌላ እኮ ነው ይሄማ ሌላ ጉዳጉድ እኮ ነው እኔ ከእስልምና ወጣህላ አለልህም እኔ የማንቸስተር ደጋፊ ነህ አንተ ካፊር ወይም የአርሴናል ደጋፊ ነህ አንተ ካፊር ነህ የሚለው ውስጥ አልገባም ራስህና አቂዳህን ድረስ አደጋ ላይ ይጥልብሃል ምክንያቱም ስኬትን ለሜሲ ትመኛለህ ወንድ እኮ ነው ይሄ ልጅ ብሎ ዝም ሚገርም እኮ ነው ትላለህ የሚገርም አይደለም ካፊር ሙጅሪም ካፊር ነው ሙጅሪም ነው ምንም የሚገርም ልጅ ነው ይሄ በምን ይሄ የማሶንያ ስሪት እኮ ነው እንደዚህ አይነቱን አምጥተህ ትወዳለህ ሜሲን የነብዩን ታሪክ እንኳን አትማርም እንደ ሜሲ ታሪክ የሷሃባ ታሪክ አታውቅም እንደ ሜሲ ታሪክ ሸምድሃዋል ያገባውን ጎል ከአመት 10 አመት ተምሮ ተጫውቶ ከሆነ 10 አመት የት እንደተጫወተ ታውቀዋለህ ምን ያክል ጎል እንዳገባ ታውቀዋለህ ትከታተላለህ በኹሹዕ ነው የምትከታተለው እንዴት እንደሚሆኑ እኮ እንዴት لا حول ولا قوة إلا بالله
እላይ ስጠው ያለበዋል እውነቱን ነው አሁን በጣም ከመደሰቱ የተነሳ ፌንት የመብላት ያክል እኮ ነው ሽንቱ ሱሪው ላይ የሚያመልጠው ማለት ነው አንድ ሰው እንደዚህ ከሆነ يا أخي والله اتق الله اتق الله اتق الله اتق الله اتق الله في دينك اتق الله في عقيدتك اتق الله في سنتك تا والله كافروችን እዚህ ድረስ አትውደዱ ኧረ ተው ኧረ ጥሩ አይደለም ኧረ لا حول ولا قوة إلا بالله ይሄ ዘንዶ አረቦችን ሰልቅጧቸዋል ውጧቸዋል እያየን ይሄ ዘንዶ ሰልቅጧቸዋል ውጧቸዋል አበላሽቷቸዋል ብዙ መከራ ውስጥ ነው የከተታቸው والله ትውልድ ነታች ያለ ህፃንን ዝና እንደ ኳስ የለም ዝና እግር ኳስ ተጫዋች ነው ዝነኛ ቁጥር አንድ ሀብታምም እሱ ነው ዝነኛም እሱ ነው ዘፋኝ በአሁን ሰዓት እንደነሱ አይደለም የፊልም አክተሮችም እንደነሱ አይደለም ይበልጣሉ በጣም በብዙ እጥፍ አሁን ሁሉም ተነስቶ የምን ቁርአን ማሳሐፈዝ ነው ልጁ እግር ኳስ ተጫዋች እንዲሆንለት ነው የሚፈልገው ከሯጭ ይልቅ ተመልከቱ እዚህ ላይ ያለ ተጽዕኖ والله በጣም ከባድ ነው ባርነት ይሄ እኮ ባርነት እኮ ነው صار البعض الآن إن لم نقل الغالبية الساحقة يتحدثون عن هذا المذهب الجديد ብለውታል አዲሱ የዓለማችን መذهب ተብሏል አዲሱ ሃይማኖት ተብሏል አዲሱ ሃይማኖት ክርስትና እንደሱ ተጽዕኖ የለው እስልምና እንደሱ ተጽዕኖ የለው ዓለማችን ሙስሊምም ነሷራው ቡድሂዝምም ዓለማችን ላይ ያለ በቃ የሰው ልጅ ሁሉ ኳስ ይደግፋል አለቀ በቃ إلا قليل من العلماء ካልሆኑ በስተቀር አጅላዎቹ ካልሆነ በስተቀር እንጂ ማለት ነው እንዳለ ኳስ ደጋፊ ነው በተዘዋዋሪም በቀጥታ ስለዚህ አሁን ቢሊየን ሁለት ቢሊየን የምትለውም ሙስሊም 1.8 ቢሊየን የምትለውም እንትን ኦርቶዶክስ ወይንም ካቶሊክ ወይንም ምን ይሄ ሁሉ ደጋፊ ነው ኳስ ደምረው አንድ ላይ አንድ እምነት እሱን የሚያክል ተጽዕኖ ያለው እምነት የለም አላውጅህ አርድ እንደግር ኳስ ዓለማችንን እንደው በዚህ የነፈሱበት ማሶኒያዎች ገብተው ኡማውን በስሜት ወጣቱን ስልብ ያደረጉት ጉርሽት ያዘላቸው እግር ኳስ ላይ ነው ከኤሪስ በላይ ማለት በስሜቱ ነው የመጡት እንዴ ያብዳል እኮ የሚያብድ እኮ አለ ሚስቱን የሚያስይዝ እኮ አለ ሚስቱን የሚያስይዛል የማንቸስተር የአርሴናል ደጋፊ ከማድሪድ ጋር ከማድሪድ ደጋፊ ጋር ያስይዛል ምን እንደው ያንተ ክለብ የኛን አርሴናልን ካሸነፈ ሚስቴን ለሳምንት ተፈቅጄልሃለሁ ይለዋል ይበላል ያንኛውም የናሲያዘ ያንዱ አንዱ ጋር ታደራለች ማለት ይግድ ይበላላሉ ሚስት ይበላላሉ ቤት ይበላላሉ የማይበላሉት የለም የማይሆን ነገር እኮ የለም لا اله الا الله ሰው ባሪያ ሆኗል ለእግር ኳስ هربوا من الرق الذي خلقوا له فبولوا برق النفس والشيطان لتفتروا بارنت اللهن لمجزات ያንን ሸሹ አላህ ባሪያ ከመሆን የሰይጣንና የነፍስያቸው ባሪያ ሆኑ ነፍስያ ተቆጣጠረቻቸው በቃ كما قال ابن القيم رحمه الله تعالى يا الله يا الله يا الله ከባድ ነው كرة القدم ذات ضيوع والانتشار በአሁን ሰዓት የዓለምን መገናኛ ብዙሃን የተቆጣጠረ እንደሱ የለም እስኪ አሁን ዳዕዋ ቢደረግ የሚያዳምጣለ እሱን ያክል የጋዛ ጦርነት የአርሴናልና የማድሪድን ኳስ ያዩት ያክል አይታይም እልቅቱ ቀጥታ ቢተላለፍ እንኳን ራሱ ህዝብ እንደዛ ያይ ማን ይሰማሃል አሁን ማን ይሰማሃል ይሄንን ብታወራ لا اله الا الله አረ እንደው ካፊር መውደድ ደረጃ ነው የሚያደርሰው ልንገራችሁማ አንድ ጥናት ተደርጎ እንግሊዝ ነው እግር ኳስ ተጫዋቾች ላይ እንትን አድርገው ጥናት ተደርጎ ነበር በሚገርም ሁኔታ ነው ጥናቱም የተደረገው እንዴት ምን ያክል እግር ኳስ ደጋፊዎቹ ላይ ተጽዕኖ እንዳለው ለማየት ጥናት ተደረገ ጥናቱም التأثير النفسي والعقلي لكرة القدم على المشجعين إلى الرئيس በኳስ ደጋፊዎች መንፈስ ላይ ያለው ተጽዕኖ የእግር ኳስ ተጽዕኖ 2000 ሰው ተመረጠ ከእግር ኳስ ተጫዋቾች ውስጥ كرة القدم الانجليزي ማለት ነው ጥናቱ ሲደረግ ይገርማችኋል ምን ሆኖ ተገኘ في كل 12 دقيقة በየ12 ደቂቃው አንድ
የእንግሊዝ እግር ኳስ ደጋፊ በየ12 ደቂቃው እግር ኳስን ያስታውሳል 80 ጊዜ ማለት 80 مرة في اليوم الواحد በአንድ ጊዜ 80 ጊዜ ያስታውሳል በአንድ ቀን ውስጥ ማለት ነው በአንድ ቀን ውስጥ 80 ጊዜ ያስታውሳል ማለት ነው በ2000 ሰዎች ላይ በተደረገው ጥናት لا اله الا الله ምን ያክል ተጽዕኖ እንዳለው 80 ጊዜ ያ አላህ ያ አላህ ያ አላህ ስለዚህ እግር ኳስ መከራ ነው አደጋ ነው እንራቅ ይቅርባችሁ ተጫወቱ ከተጫወታችሁ አለበለዛ ከሃዲያንን ደጋፊ ትሆናላችሁ የከሃዲያን ወዳጅ ነው የምትሆኑ ሰዎች አሁን እኔ በጣም እያየሁ እየገረመኝ ነው አንተዬ እያየሁ እንግዲህ في بلد الاسلام والمسلمين ማለት ነው የምታየው ነገር አለ መሬት ላይ لا اله الا الله ወጣት እንደዚህ የሜሲን የሮላንዶን ማሊያ ለብሶ ማንን መሆን ትመኛለህ ሲባል አሁን እንደ ሸይኹል እስላም ኢብኑ ተይሚያ የሚልህ አታገኝም እንደ ኢብኑል ቀይም የሚልህ አታገኝም እንደ ኢማም ኢብኑ ባዝ አይልህም እንደ ፈውዛን እንደ ኢማም ራጂህ መሆን ነው ፈልገው የሚልህ አታገኝም ሮላንዶን መሆን ነው የሚመኘው በቃ ሜሲን መሆን ነው የሚመኘው በአሁን ሰዓት ወይ አዲስ ስም ይወጣለት አካል ካለ የገነነ መገናኛ ብዙሃን ያገነነው ካለ እሱ መሆን ነው የሚመኘው لا اله الا الله ትውልድ በጣም ከንቱ የሆነ ነው እየተላሸ ነው በጣም ማለት ነው አላህ ይጠብቀን አላህ ይጠብቀን ልጆቻችንንም አላህ ይጠብቅልኛንም አላህ ይጠብቀን ኢንሻአላህ እንደው ይሄንን ወደ ራሳችን መለስ ብንል ጥሩ ነው ወንድሞቻችን በዩኒቨርሲቲ ውስጥ ያላችሁ ሌላም ቦታ ያላችሁ ታው ይሄ ወደ አደጋ ጎትቶ ያስገባችኋል ከድግፋ ወደ ጣዖትነት እየዞረ ነው አሁን ወደ ጣዖትነት እየዞረ ነው ማንም ለኳስ የሚሰጠውን ሞራል ለዲኑ የሚሰጥ እያጣን ነው እየጠፋ ነው ሰው አዛን እንደዛ ይቀሰቅሰው እንደንተን ኮሜንታተር ማለት ነው ያ አላህ የሚጮኸው ጩኸት ሰው ጋዛ እኮ ነፃ ወጣች ቢባል ሮም ተከፈተች ሙስሊሞች ተቆጣጠሯት ቢባል ፍራንስ እኮ ሙስሊሞች ተቆጣጠሯት ቢባል ሰው እንደዛ የሚጮህ አይመስለኝም ጎል ሲገባ እንደሚጮኸው እንዴት ምን አይነት ውስጡ እንደሚቀያየር ምን አይነት ደስታ ፌንትም ይበላል የሚሳልም እኮ ይኖራል በክርስቲያንም ማለት ነው ማርያም ዛሬ አርሴናል ያሸነፈ እንጂ እንትንሽን ሻማሽን አበራለሁ ይሄን ትንሽለት እሚል ሞልቷል አለ እዚህ ምን ተመልከት ከሶላት በኋላ ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار እሚለው ቦታ ላይ ያ አላህ አደራ ማንቸስተር ወይ ሁለት ያግባ እንደው ወይ አደራ ወይ ሶስት ያግባ ወይ አራት ያግባ እንዳይሸነፍ ክለብ ጓደኞቼ የማንቸስተር ደጋፊዎች ያስቀምጡኝ አደራ لا حول ولا قوة إلا بالله يا الله أرى ليلة سر اللبل أرى تو أرى أن محمد أن أحمد تو يقرباتشو أنه خواس دقافي قوادنيا أتيازون دمي والله قيل اللبل تو ككتاب قاتا قناي كافروچن طلا تشينور እንደው የሐቂቃው ይሄ ነው አብረን አንኑር አይደለም ግን አልካፊር አዱውላህ እነ ኢማሙ አህመድ ተሸፍነው ይሄዱ ነበር የካፊር ፊት ላለማያ እንደው ቢዝን ወንዳታ ይያልክ ልጅ ብሎ ዝም ትው ይተላልህ ኋላ ተወደዋለህ ውስጥ ይገባል ተባዓት ማዓ እሱ ጋር ተቀሰቀሳለህ يوم القيامه ሮላንዶ ጋር ትነሳለህ ከሜሲ ጋር ትነሳታለህ ዋ አደጋ ውስጥ ነው የምትወድቀው يا اخي يا عبد الله يا اخي يا محمد اتق الله في نفسك اتق الله في عقلك اتق الله في وقتك اتق الله في صلاتك اتق الله في سنتك الله انفر ታው ይሄ እግር ኳስ ታው ወንድምህ ጋር ራሱ ያጣላል ታው ግብጽ ላይ ስታዲየም ውስጥ ከሰባ ሰው በላይ አላለቀም እንደ ሁለት ክለቦች ተጣልተው ሙስሊም ሀገር ውስጥ ያልተፈጠረም የቅርብ ጊዜ ትዝታ አይደለም ይሄንን አናቀም ምን አይነት ነገር እንደሚነሳ አታቀም ክለብና ክለብን እኮ እንደ ሃይማኖት ያደርጋሉ የማንቸስተር ደጋፊ አርሴናል ደጋፊ ከሆነ ارتد عندهم بقاعدتهم ارتد فهو مرتد ባልና ሚስት መካከል አንዱ የባርሴሎና አንዱ የማድሪድ ቢሆን ይፈታታል ሊጣላሉ ሊገዳደሉም ይችላሉ ልጃቸው የማድሪድ ደጋፊ ቢሆን ይወረውሩታል ያባሩታል ከቤት ሄድ ነው የሚሉት ለምን የሌላ መንግስት ውስጣቸው የገባ ነው መስላቸው ارتد عندهم እዚህ ደረጃ ደርሷል ሰው ነተቅላህ አረተው ቁርአንን እንቅራ የሷሃባን ታሪክ አንብቡ አሁን እኮ ስለ ጂሃድ ብታወራው እኮ አይቀሰቀሰውም ስለ ጎል ሲያይ ነው
ስለ ጎል ሲያይ ነው የሚቀሳቀስ እንቅልፉ አይመጣም በቃ እንደ እየተንቀዠቀዠ እኮ ነው እላይ ስጠው እላይ ስጠው ያ አላህ ስጠው ምን አባኩናሃል ይለዋል እንደሚሰማው ማለት ነው አይሰማውም لا اله الا الله ብቻ ተወርቶም እንትን የሚያልቅ አይደለም አላህን እንፍራ بهذا القدر يكتفي السلام عليكم ورحمة الله وبركاته جزاكم الله حياكم الله بارك الله فيكم እንዴ አላችሁ እንዴ